እንዴት ደስ የሚል ምሽት ነው ፋሚሊ። አብዛኞቻችን ስንጠብቀው ስናፍቀው የነበረውን ነገር ነበር ማታ ያየነው። በጣም ደስ የሚል ነገር ነበረ። አብዛኞቻችሁ በጣም ተደስታችሁ ብሩኬ ለሀይሚ ግጥም መግጠም አለባት ስትሉም የነበረበት ታይም ነበርና ቪዲዮ በጣም ደስ የሚል ነበር። በጣም ብዙዎቻችን ስንጠብቀው የነበረ ነገር ነው ፋሚሊዎቼ። ሰላም 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 ሰላም፣ እንደምን ቆያችሁልኝ የኔ ውድ ፋሚሊዎች? እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ ሁሌም እንደምለው እንደ ወንዝ ብዝት ይበልልኝ እያልኩኝ እንግዲህ ዛሬም በብሩክና በሀይሚ ቪዲዮ ሁላችንም በተደሰትንበትና ሁላችንም ጮቤ ባስረገጠው ልባችንን ባስፈነደቀው ቪዲዮ ወደ እናንተ መጥቼላችኋለሁ ማለት ነው። እንግዲህ ፋሚሊዎች ሀሳብ አስተያየት እያነሳችሁ በመለቃቸው ቪዲዮዎች ኮሜንት እየጻፋችሁ እያበረታታችሁኝም እየነቀፋችሁኝም ያላችሁ ሰዎች አላችሁ። እንግዲህ ለምታበረታቱኝ ከልብ አድርጌ አመሰግናለሁ። ለምትነቅፉኝም እንግዲህ ልቦና ይስጥልኝ ነው ማለት። እኔ ምንም አይደለም። በጣም ብዙ ነገር እናንተ ለማስረዳት ለናንተ ለብሩክና ለሀይሚ ያለኝን ፍቅር የምገልጽበትን መንገድ በጣም ብዙ ፈልጌ በጣም ብዙ ለማስረዳት ሞክር ያለው የተረዳችሁኝ ያላችሁ፣ እንደዛውም በዛው ልክ ደግሞ መጥፎ ሀሳብ እያሰባችሁና በመጥፎ መልኩ የኔን ግምትና አስተያየት እየወሰዳችሁ በጣም ብዙ የምትናገሩ ሰዎች አላችሁ። እንግዲህ እኔ ምንም ማድረግ አልችልም። እነዚህ ልጆች ፍቅር ውስጤ ያለው በጣም ስለምወዳቸው ስለማከብራቸው አብረውኝ ቢያንስ አብረውኝ ስለተማሩ በጣም ብዙ ነገር ለነሱ ስላለኝ የተለየ ቦታ ስላለኝ ዛሬ ያሉበት ቦታና ያሉበት ሁኔታ ደስ የሚል ስለሆነ በጣም ስለምወዳቸው ስለማደንቃቸው እኔም እንደ ስራም ስለማይሆን እነሱንም ስለምወዳቸው ነው እንደዚህ አይነት ቪዲዮዎች የምሰራው ማለት ነውና በጣም ከብዙዎቻችሁ የተተነዘረብኝ ሀሳብ አስተያየት ምናምን ከልጆቹ ራሱ ልጆቹን ተዋቸው ሌላም ማስጠንቀቂያዎች ያሉ እዚሁም ትናንትና ቪዲዮ ላይ እንደነገርኳችሁና ሌሎች ማስጠንቀቂያዎች እዚሁ ታጅራ ውስጥም በማላቃቸው ሰዎችም እንደዛውም ደግሞ በማቃቸው ሰዎችም ፍለፊትም በስልክም በጣም ብዙ ዛቻዎች የደረሱብኝና ማሰራያዎችም እየተደረጉ ያሉበት ሁኔታ ነው ያለው። ከነብሩክና ከነሀይሚ ነገር ጋር በተያያዘ የነሱን ስም እንዳላወራ እነሱም ጋር ያለኝ ግንኙነት እንዳቋርጥ ምናምን በጣም ብዙ እየተደረገ ያለ ነገር አለ። ግን እኔ አሁንም ቢሆን ከነሱ ፍቅር ምንም ነገር እነሱም ስለነሱ ማውራቴ ወይም ደግሞ ስለነሱ ያለኝን ፍቅር ምንም ነገር ሊቀንሰው አይችልም። ሲጀመር አብዛኞቻችን በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። በጣም ስንጠብቃቸው 4 ቀን ከምናምን 5 ቀን ስንጠብቃቸው ነው የከረም ነው። ጉዞ ሄደው እመቤታቸውን የልባቸውን መሻት እንድትሞላላቸው በጣም ብዙ ማሳስነት ከፍለው ጉዞ ደርሰው ነው የመጡትና እነዚያን ጊዜያቶች ስናፍቃቸው አብረን በቻሉት አቅም እነሱ ብሩኬ ለመግለጽ እንደሞከረ ቪዲዮ ላይ ኔትወርክ ባገኙ አጋጣሚ ቪዲዮዎች ፎቶዎችን ሲለቁልን ነበርና በእንደዛ ሁኔታዎች ውስጥ ሆነው ራሱ እኛ ለነሱ የነበረን ፍቅር እነሱም ለኛ ያለው ፍቅር አልቀነሰምና እኔ ምላችሁ ፈልጌ ነው ፋሚሊ። እኔ ከልቤ ስለምወዳቸው እንጂ የነሱን ሳይት ለሚያዝ ደግሞ ከነሱ ጋር ሌላ ችግር ኖሮኝ አይደለም። በጣም በብዙ ቪዲዮዎች እየደጋግሜ እየተናገርኩኝ ነው። ማንንም የሚረዳኝ ሰው አለ በዚሁ ልክ ነገሮችን መስመር ያሳዝልኝ ወይም ደግሞ የተረዳኝ ሰው አለ። ልክ እንደዛውም ደግሞ እኔ የማወራው ነገር ምንም የማይጥመው ከዚህ ጋር ማይወርድለት በጣም በቃ የምደብረው ሰው ሊኖር ይችላል። እኔ ምንም ማድረግ አልችልም ለሱ። ምክንያቱም እኔ ከልቤ ነው እየተናገርኩ ያለሁት፣ ከልቤ ነው። በቃ ለነሱ በማሰብ ለነሱ ግንኙነት በመጨነቅ መሀላቸው ያለውን ጋፕ የምናጠብበትን መንገድ፣ ሰላም መሆናቸውን የምናውቅበት መንገድ፣ ወደፊት የሚቀጥለውን ነገር ብቻ በጣም ብዙ ነገር አለና አሁን ሽማግሌ ከመላክም አንፃር ሊሆን ይችላል፣ ከፕሮፖዝም ሊሆን ይችላል። እነዚህ ልጆች አብረው ነው ያሉትና ከዛ አንፃር ነገሮች አንድ መስመር የሚይዝበትን ሁኔታ ማመቻቸቱ ጥሩ ነው ብለን ስለምናስብ ነው። እኔ ማታ አብዛኞቻችሁ ቪዲዮ አይታችሁታል። በጣም ደስ የሚል ጊዜ፣ በጣም ከረጅም ጊዜ በኋላ ስናፍቀው የነበረውን ቀን በስጦታ ጭምር በግጥም ጭምር በቃ ሳቅ በተሞላበት ፈንጠዚያ በተሞላበት ፍቅር ጣፋጭ ቃላቶች የተሞላ በጣም ደስ የሚል የፍቅር ጊዜ ነበር። በተለይ ያቺ ክላስ በጣም ብዙ መስዋዕትነት የተከፈለባትና በጣም ብዙ ነገሮችንም ወደ ቀድሞ የመለሰች ክላስ ነች። እዛች ቦታ ላይ ወስዶ ነገሮችን ማድረጉ በራሱ የብሩኬን አስተዋይነትና ለፍቅር ያለውን ቦታ ለሀይሚ የሚከፍለው መስዋዕትነትና ለሀይሚ ምንም ጊዜ ታማኝ ሆኖ ረጅም ርቀት እንደሚጓዝ ያሳየበት በጣም የሚደንቅ ምሽት ነበር። አብዛኞቻችን የምንመኘው አይነት ወንድ ነው። በቃ ብሩኬ ብዙ ሴቶች ባሏ እንዲሆን የምትፈልገው አብራት እንዲሆን የምትፈልገው ዘመናትን ልትቆይለት የምትፈልገው ልጅ ልትወልለት የምትፈልገው አይነት ወንድ ነው። በቃ ብሩኬና በጣም ብዙ መስዋዕትነት ከዚህ በኋላም ለመክፈል እስካሁንም ይከፍሎ ነው የመጣው። ከዚህ በኋላም ለመክፈል ዝግጁ እንደሆነ በጣም ብዙ ነገሮችን ለማድረግ ብቻ እኔ ምን እንደምላችሁ አላውቅም።
በጣም ደስ የሚል ጊዜ ነበር እያሳለፉ የነበሩትና እንደዛውም ደግሞ ሀይሚ በሁኔታዎቹ ተደንቃ ላይ ያላትን ስሜት መግለጽ የምትችልበት ቃላት አጥሯት እንባዋን ታንቋት ሳቋ እንደዛው በቃ ያላትን ፍቅር በምን መልኩ መግለጽ እንዳለበት ግራ እስኪገባት ድረስ ነው ያስደነገጣትና ስጦታዎችን ሰጥቷት ያለውን ነገር ብቻ እዛ ጋር የነበረው ቫይብ በጣም የሚያስገርም ነበር። በጣም ስንጠብቀው የነበረ በጣም የሚያስደንቅ እኔ ምን እንደምላችሁ አላውቅም። በቃ በጣም ነበር የሚገርመው ቪዲዮ በሙሉ ማለት ነው ከታች እስከ ከጅምር እስከ ምግብ ትልቅ ሰርፕራይዝ በጣም ትልቅ ማለት ነው። ያቺ ከእሷ ለመሄድ ፈልጋ አምጥቶ አስገብቶ ነገሮችን ሁለቱ ሲሆኑ መጀመሪያ ፋሚሊ በቃ ሁሉም ነገር ይፈታል። እኔ መጀመሪያዎቹ ቪዲዮዎች ላይ ተናግሬያለሁ። እነዚህ ሁለቱ ልጆች አንድ ላይ ሲሆኑ ሁሉንም ነገር ይፈሱታል። በቃ ሌላ ሶስተኛው ጋር መሀላቸው ካልገባ የሚፈታፍት የሚበጠብጥ ሰው ከሌለ አሉታዊ ነገር ስለነሱ የሚነዛ የሚያወራ ሰው ከሌለ እነዚህ ሁለቱ ልጆች ብቻቸውን የትኛውንም ነገር ያልፉታል። የትኛውንም ነገር ሊያስቆማቸው አይችልም ምንም ነገር። ምክንያቱም የያዙት ፍቅር ነው። እውነተኛ ፍቅር ውስጣቸው አለ። ልባቸው ተሳስቧል አይደል እንዴ? ስለዚህ ይሄ ሁሉ ነገር ምንም አይነት ሁኔታ ውስጥ ቢገቡ ምንም አይነት ሁኔታ ቢፈጠር እነዚህ ልጆች ያልፉታል። በእርግጠኝነት ነው የምነግራችሁ። በእርግጠኝነት በጣም ብዙ ነገሮችንም አልፈዋል። እዚህ ጋር የደረሱት ትናንትና የቆሙበት ቦታ ላይ ዛሬ ያሉበት ቦታ ላይ የቆሙት በጣም ብዙ ነገሮችን አልፈው ነው። በጣም ደስ የሚሉ ልጆች ናቸው። በጣም ነው የምንወዳቸው። የትኛውም ሰው ስለነሱ አሉታዊ መንገድ ቢያወራ እኔ ለነሱ ጠበቃ የምሆን ሰው እንጂ ስለነሱ ሌላ ነገር ማወራ ወይም ደግሞ የነሱን መለያየት የነሱን መረበሽ የምፈልግ ሰው አይደለም። በቃ ለነሱ ጠበቃ የምቆም የምናገር የምፋየት ሰው ነኝ። እንደው እኔ ግልጹ ነው የምነግራችሁ። ምክንያቱም አሁን እዚህ ከተማ ውስጥም ነግሬያችኋለሁ። ትናንትና ቪዲዮ በዛሬ አንዳንድ ሰዎች ለማስፈራራት ሌላ ሙድ ውስጥ ለመግባት አለ አይደል? እኔ ስለ ብሩክና ስለ ሀይሚ የማወራቸው ነገሮች ብቻ ጠላትም ሊሆን ይችላል አይታወቅም። እኔ አሁን ብሩክና ሀይሚ ያላቸው ነገር ለማስተካከል ምለፋበት ልክ ወይም ደግሞ ሰላም እንዲሆኑ ወይም ደግሞ ስለነሱ ያለኝ ፍቅር የምገልጽበት መንገድ ስላልተመቸው ሊሆን ይችላል። ልክ እንደዛውም ደግሞ እኔ ብሩክና ሀይሚን ለመለያየት እያሰብኩኝ ያለው ሰው አድርጎ የሰላም ሰው ሊሆን ይችላል አይታወቅም። በምን መልኩ የነገር ነው እኔ ራሴን በማቅበት መንገድ ነው ማወራው። ለዛ ነው እኔ ለብሩክና ለሀይሚ ስሜት ስላለኝ ወይም ደግሞ ሁለቱ የፍቅር መምህሮች ስለሆኑ በጣም ብዙ ህይወት ውስጥ እንድቀይር ያደረጉኝ ነገር ስላለ አይደለም። ምን ልበላችሁ ገርል ፍሬንድ ወይም ደግሞ ሪሌሽንሺፕ ውስጥ ያለ ሰው ባለትዳሩ ላይ የሚቀናበት ፍቅር ነው እነሱ ጋር ያለው አይደል? ሪሌሽንሺፕ 3 እና 4 አመት ቆይቶ በዚህ ልክ እንደ ትኩስ ፍቅር ያለውን ግንኙነት ለማደስ መሞከር፣ ስጦታ እየተሰጣጡ ሰላማቸውን ፍቅራቸውን ለማደስ ነጋቸውን ለማለም የሚያደርጉበት ጥረት አይደለም ገርል ፍሬንድ ፍቅረኛሞችን ባለትዳር ነው ለሚያስቀና ነው ብዬ በጣም ብዙ እየተናገረ እና በጣም ብዙ ነገር ያስተማረኝ እኔ ብሩኬ በህይወቴ ውስጥ በጣም ብዙ ነገሮችን እንድቀይርና በጣም ብዙ ነገሮች እንዴት ስኬታማ መሆን እንዳለብኝ፣ እንዴት ሴት ልጅ ማክበር እንዳለብኝ፣ እንዴት ከሴት ልጅ ጋር ያለኝ ሪሌሽንሺፕ ማሳመር እንዳለብኝ፣ እንዴት ይቅርታ መጠየቅ እንዳለብኝ ሁላ በጣም ብዙ ነገሮችን ያስተምሮኛል። እኔ ለራሴ ለፍቅር ህይወቴ ጭምር ማለት ነው። የሁለቱ ልጆች የፍቅር ላይፍ በጣም ብዙዎቻችንን በጣም ብዙ ነገር አስተምሮናል። በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ስለዚህ እነሱ ፕራንክ የሚደረጉበት ነገር ሁሉ ትምህርት ነው። ሁሉም ፕራንክ የሚደረጉበት ነገር ትናንትና የመጣውም ነገር እንዴት አድርጌ ትሪት ማድረግ እንዳለብኝ፣ እንዴት አድርጌ ሴት ልጅ እንዴት ደስተኛ በትንሽ ነገር ደስተኛ እንደምትችሉ በጣም ብዙ ጊዜ አሳይቷል። በጣም ብዙ ጊዜ ኦኬ ግዴታ 17 ፕሮ ማክስ መግዛት ሊኖርብኝ ይችላል። ሌሎች ነገሮች ግን በትንሽ ነገር እንዴት ፍቅረኛን ማስደሰት እንደምችል ብሩኬ በጣም ብዙ ጊዜ አሳይቶኛል። በጣም ብዙ መምህር፣ በጣም ብዙ የፍቅር ሞቲቬት የሚያደርጉ ሰዎች ሁሉ እንደዛል። ግን የምናይበትን ሳይድ እናስተካክል ያልኩት ለዛ ነው። የሚደግፍ ሰውና ስለነሱ መጥፎ የሚያወራ ሰው አይደለም። ግን የሆነ ሰው ሲያጠፋ የሚቆጣ ሰው መኖር አለበት ግዴታ ማለት ነው። እሷ ስተጠፋ መቆጣት፣ እሱም ሲያጠፋ እንደዛው ተቆጥቶ ለምን የሁለቱ ልጆች ነገ ከነገ ወዲያ ግንኙነታቸው እንዲሰልቅ እንዲዛመር አይደለም የሚቆጣ ተይ የሚል ሰው ያስፈልጋል። ስለምንወዳቸው ነው፣ ስለምንጠላቸው አይደለም፣ ስለምናከብራቸው ነው። ግንኙነታቸው እንዲቀጥል ስለምንፈልግ ነው፣ አብሮነታቸውን ስለምንፈልገው ነው። እንደዚህም ሁላችንም አሉታዊ ወሬ የሚያወሩትን ታጓቸው። እነዚህ ልጆች የትናንትና ቪዲዮ ሁሌ እንዲኖር ከፈለግን፣ የትናንትና ቪዲዮ እንዲደጋገምልን ከፈለግን
ሰላማቸውን፣ ሳቃቸውን፣ ደስታቸውን ያችን ሳቅ በቃ የሀይሚን ሳቅ እሷ እንድትደጋገም ከተፈለገ ሳቅ አብሮነታቸው ያቺ ታይም እንድትደገም ከተፈለገ ሁላችንም ከነሱ ጎን ቆመን እንደዚህ አይነት አሉታዊ ወሬ የሚወሩ ሰዎችን ማስቆም፣ ሁለተኛ ደረጃ ደግሞ በኋላቸው ሶስተኛ ወገን ሰው እንዳይገባ ማድረግ። እነዚህ ስለ ፍቅር የሚሰብኩ በቃ እኔ ምን አውቃለሁ ምን ልበላችሁ፣ የሆነ ቃላት ያጥረኛል ስለነሱ ሳወራ። በጣም ደስ የሚሉ ልጆች ናቸው። በጣም ብዙዎቻችን በጣም በትልልቁ ሲያስተምሩን የመጡ ልጆች ናቸው። ስለዚህ ለግንኙነታቸው፣ ለሰላማቸው፣ ለአብሮነታቸው፣ ለደህንነታቸው እንጂ የምንለፋው እነሱን ለመለያየት ወይም መሀላቸው ያለውን ጋፕ ለማስፋት አይደለም። ያጠፋ ሰው አጥፍቷል ይቀጣል፣ አጥፍቷል ይቅርታ ጠይቅ፣ አጥፍተሻል ይቅርታ ጠይቅ ይባባላል እንጂ ሌላ መዘዝ ጨምሮ ሌላ ነገር አምጥቶ ሶስተኛ ወገን አስገብቶ ጉዳዩን ሰፋ አድርጎ መበታተንና መለያየት ሳይሆን እዛው ይቅርታ ተጠያይቆ ነገሩን መፍታት። ሁለቱ ሲሆኑ ሁሉም ነገር እንደሚያሳምሩትና ችግሮቻቸውን በሙሉ እንደሚፈቱ በግልጽ ያየንባቸው ቪዲዮዎች ናቸው። እዛ ክላስ ውስጥ ከተገባ በኋላ ያለው ነገር ማለት ነው። ሰላም ሆነው ጉዳያቸውን ጨርሰው ጭራሽ ወደ ፕራንክ ገብተው ነገሮችን ለማስተካከል ጥረት እያደረጉ የነበረበት ሁኔታ፣ ሰላም መሆናቸውን ለመግለጽ ጉዞ አብረው ሄደው ነገሮቻቸውን አስተካክለው የቀረውን መቤታቸውን እንድትረዳ ጸልየው የመጡበት ሁኔታ በጣም ብዙ ደስ የሚሉ ነገሮች ተከስተዋል። ብቻ እና እኔ ፋሚሊ ከዚህ በላይ ምንም አይደለም። አሁንም ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ እንዳትረሱ። እስከ መጨረሻው ስለተመለከታችሁኝ ከልብ አድርጌ አመሰግናለሁ። ቸር ቆዩ።